ሃጫሉን እንደሱ ወንድ ያልሆኑ ከንቶችና ከዳተኞች በሌላ ቦታ ገለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ ተሸክመን እንድንኖር ተገደናል። ሙሉ 6 ዓመታት ቢያልፉም የሃጫሉ እውነት ግን እስካሁን አልወጣልንም። እውነት እንዲወጣልን ወደ ፈጣሪ ለምኑልን። ይህ ሰኔ 22 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል በተካሄደው 5ኛው የሃጫሉ ሁንዴሳ አዋርድ ላይ የባለቤቱ የወይዘሮ ፋንቱ ደምሴ መላውን አዳራሽ በእንባ ያጥለቀለቀ መራራና አዲስ ሚስጥር የፈነጠቀ ንግግር ነው። ፍርድ ቤት በግድያው ተሳትፈዋል ያላቸውን አካላት በእድሜ ልክና በጽኑ እስራት ቢቀጣም የሃጫሉ ቤተሰቦች ግን እስካሁን እውነት አልወጣም፣ የተሰራብን ድራማ አለ በማለት በምሬት እየጮሁ ነው። ለመሆኑ የሙዚቃው ንጉስ የትውልድ ድምጽና የኦሮሞ ህዝብ የነጻነት ተጋድሎ አርማ የነበረው ሃጫሉ ሁንዴሳ ማን ነበር? ከልጅነት የእስር ቤት ህይወት እስከ አብዮት መሪነት ያደረገው ጉዞስ ምን ይመስላል? በሰኔ 22 2012 ዓ.ም የፈሰሰው ደሙስ ዛሬ ድረስ የኢትዮጵያን ፖለቲካ እንዴት እያናገው ይገኛል? በዛሬው ግሎባል አዲሳችን የባለቤቱን ያልተመለሰ ጥያቄ መነሻ በማድረግ የሃጫሉን ሙሉ የህይወት ታሪክና ከግድያው ጀርባ ያሉትን ያልተፈቱ ሚስጥሮች በጥልቀት እንመረምራለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ወይዘሮ ፋንቱ ደምሴ የጠቀሱትን የ6 ዓመት ያልወጣ እውነት ከመመርመራችን በፊት ይህ እውነት የተገነባበትን የሃጫሉን ማንነትና ታሪካዊ መነሻ ማወቅ ግድ ይለናል። ሃጫሉ ሁንዴሳ የተወለደው በምስራቅ ሸዋ ዞን በታሪካዊቷ አምቦ ከተማ በ1978 ዓ.ም ነበር። አምቦ በኢትዮጵያ ፖለቲካ ውስጥ የቁጭት የተቃውሞና የነጻነት ንቅናቄዎች ማዕከል በመሆኗ ትታወቃለች። ሃጫሉ በዚህም ቢተኝነት በተሞላበት አየር ውስጥ እያደገ ሲሄድ በልጅነቱ የፈረስ ግልቢያና የኦሮሞ ባህላዊ ዜማዎችን ያዘወትር ነበር። የሙዚቃ ተሰጥኦ ገና በልጅነቱ የጎላ ቢሆንም የአካባቢው ማህበራዊና ፖለቲካዊ ጭቆና ግን ወደ ጥበብ ብቻ ሳይሆን ወደ ትግልም እንዲገባ አስገደደው። ገና በ17 ዓመቱ በፖለቲካዊ እንቅስቃሴዎች ተጠርጥሮ በወቅቱ በነበረው የኢህአዴግ መንግስት በቁጥጥር ስር ዋለ። ለተከታታይ 5 ዓመታት በአምቦ እስር ቤት የተፈረደበት ሃጫሉ ይህንን የእስር ዘመን ተስፋ መቁረጫ ሳይሆን ራሱን መገንቢያ ያደረገው። በእስር ቤት ውስጥ እያለ የሙዚቃ ግጥሞችን መጻፍ፣ ዜማዎችን ማዘጋጀትና የታሪክ መጻሕፍትን በስፋት ማንበብ ጀመረ። በኋላ ላይ መላውን ሀገር ያናወጡትና የህዝብ መዝሙር የሆኑት በርካታ ዜማዎቹ የተጠነሰሱት በዚያ ጨለማ የእስር ቤት ክፍል ውስጥ ነበር። ሃጫሉ ከእስር ቤት ከተፈታ በኋላ በቀጥታ ወደ ሙዚቃ ስቱዲዮ አመራ። በ2001 ዓመተ ምህረት የመጀመሪያውን አልበም ሰኚ ሞቲ በሚል ስያሜ አወጣ። ይህ አልበም የኦሮሞን ህዝብ ታሪካዊ መነሻ ማንነትና ክብር የሚያወሳ በመሆኑ በከፍተኛ ሁኔታ ተወዳጅነትን አገኘ። ነገር ግን የሃጫሉን ስም በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ያደረገው ዋይ ኬኛ የተሰኘው ሁለተኛው አልበሙ ነው። ይህ አልበም በዓለም አቀፍ ደረጃ በኦሮሞ ሙዚቃ ታሪክ ውስጥ ከፍተኛ ቁጥር ያለው ሽያጭ ያስመዘገበ ሲሆን የህዝቡን የኑሮ ስቃይ፣ መፈናቀልና የነጻነት ጥያቄ በስነ ጥበባዊ ልቅና የገለጠበት ድንቅ ስራው ሆነ። ሃጫሉ በሙዚቃው ውስጥ ታሪክን ከወቅቱ ፖለቲካ ጋር የማያያዝ ልዩ ብቃት ነበረው። ማለንጅራ የተሰኘው ነጠላ ዜማው አዲስ አበባንና አካባቢዋን ተገን አድርጎ የተነሳውን የኦሮሞ ገበሬዎች መፈናቀልና የከተማዋን መስፋፋት በከፍተኛ ሀዘንና ቁጭት የጮህበት ስራ ነበር። በኢትዮጵያ የፖለቲካ ሽግግር ዋዜማ በታህሳስ 2010 ዓ.ም በሚኒሌም አዳራሽ ለተፈናቀሉ ወገኖች መርጃ የሚሆን ታላቅ ኮንሰርት ተዘጋጀ። በዕለቱ የሀገሪቱ ከፍተኛ ባለስልጣናትና በሺዎች የሚቆጠሩ ታዳሚዎች ተገኝተው ነበር። ሃጫሉ ወደ መድረክ ወጣ። የዘፈነው ዘፈን ሳይሆን በወቅቱ የነበረውን የስልጣን ሽኩቻና የህዝቡን ፍላጎት ያሳየበት ታሪካዊ አጋጣሚ ነበር። የዳግማዊ ምኒልክ ፈረስ አንፋሎ ይባላል። የፈረስህ ስም ማን ነው? ፈረስህን ጭነ የት ነው የምትጋልበው? እያለ በመድረክ ላይ የጠየቀው ጥያቄ ለውጡን እየመሩት ላሉትና በኋላ ላይ ስልጣን ለያዙት ኃይሎች ቀጥተኛ መልእክት ነበር።
ሃጫሉ እኛ የምንፈልገው ወደ ኋላ መጋለብን ሳይሆን ወደፊት ወደ ነጻነት መጓዝን ነው ሲል በደፋርነቱ የብዙዎችን ልብ ማረከ። ይህ አቋሙ ለለውጡ መምጣት ትልቅ በር የከፈተ ቢሆንም በሌላ በኩል ግን በፖለቲካ ኃይሎች ዘንድ ከፍተኛ ጠላቶችን እንዲያፈራ አድርጎታል። ታዲያ ያ የትውልድ ተስፋ የሆነ ድምጽ ሰኔ 22 ቀን 2012 ዓ.ም በድንገት ተቀጨ። በአዲስ አበባ ገላን የጋራ መኖሪያ ቤቶች አካባቢ በጥይት ተመቶ እንደተገኘና ወደ ጥሩነሽ ቤጂንግ ሆስፒታል ቢወሰድም ሕይወቱን ማዳን እንዳልተቻለ ተዘገበ። የሃጫሉ መገደል በሀገሪቱ ላይ ያስከተለው ቀውስ እጅግ አስከፊ ነበር። በአዲስ አበባ በኦሮሚያና በተለያዩ አካባቢዎች በተቀሰቀሰው ከፍተኛ አመጽና ግጭት የሰው ሕይወት ጠፋ፣ ንብረት ወደመ። በርካታ የፖለቲካ መሪዎችም በቁጥጥር ስር ዋሉ። መንግስት ግድያውን የሀገሪቱን ሰላም ለማናጋት የተወጠነ ሴራ ነው በማለት ወዲያውኑ ምርመራ ጀመረ። በኋላ ላይ ፍርድ ቤት 3 ግለሰቦች ላይ የቅጣት ውሳኔን አስተላለፈ። ነገር ግን በአርቲስቱ አጠገብ የነበረችውና ብቸኛ የዓይን እማኝ የተባለችው ላምሮት ከማል ፍርድ ቤቱ ከግድያው ጋራ የሚያገናኛት ምንም ማስረጃ ባለማግኘቱ በነጻ አሰናበታት። ይሁን እንጂ ይህ የፍርድ ቤት ውሳኔ ለቤተሰቦቹም ሆነ ለህዝቡ የሚዋጥ አልሆነም። አሁን ይህ ጉዳይ ከተፈጸመ ድፍን 6 ዓመታት አልፈዋል። ሰኔ 22 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል 5ኛው የሃጫሉ ሁንዴሳ አዋርድ ሲካሄድ ባለቤቱ ወይዘሮ ፋንቱ ደምሴ መድረክ ላይ ወጥተው የተናገሩት ንግግር ግን የታሪኩን አቅጣጫ ሙሉ ለሙሉ ቀይሮታል። ወይዘሮ ፋንቱ በይፋ እንዳሉት ሃጫሉ የተገደለበት ቦታና አስክሬኑ የተገኘበት ቦታ ፍጹም የተለያየ ነው። መንግስትና ፍርድ ቤት ካቀረቡት ትረካ ውጪ የሆነ ስውር ሴራ እንዳለ በጥሬ ቃላት ገልጸውታል። ሃጫሉ እንደሱ ወንድ ያልሆኑ ከንቱዎችና ከዳተኞች በሌላ ቦታ ገለውት መኪና ውስጥ ተገደለ በማለት በላኳት ሴት ልጅ አማካኝነት በእኛ ላይ የሰሩትን ድራማ ሁሉ ተሸክመን እንድንኖር ተገደናል ብላለች። ይህ ንግግር በቀጥታ የሚያነጣጥረው በነጻ በተሰናበተችው ላምሮት ከማልና ከጀርባዋ ባሉት ስውር ገዳዮች ላይ እንደሆነ ግልጽ ነው። ወይዘሮ ፋንቱ እውነት የፈጣሪ ልጅ ናትና የሃጫሉ እውነት እንዲወጣልን ወደ ፈጣሪ ለምኑልኝ ሲሉ መላውን የሀገር ውስጥና የውጭ ህዝብ ተማጽነዋል። ይህ የሚያሳየው ህጋዊ የፍርድ ቤት ሂደት ቢያበቃም ማህበራዊውና ቤተሰባዊው የእውነት ፍለጋ ግን ገና አለመጀመሩን ነው። ሃጫሉ በአካል ቢለይም ባለቤቱ ወይዘሮ ፋንቱ ደምሴ ስሙንና ስራዎቹን የሚዘክር ሃጫሉ ሁንዴሳ ፋውንዴሽን በ2013 ዓ.ም መስርተዋል። ይህ ፋውንዴሽን በየዓመቱ ሰኔ 22 ቀን አርቲስቱ የተገደለበትን ዕለት በማሰብ በኦሮሞ አርት ውስጥ ትልቅ አስተዋጽኦ ላበረከቱ ባለሙያዎች እውቅና ይሰጣል። በዘንድሮ 5ኛው ዙር የሽልማት ስነ ስርዓት ላይ ሽልማቱ በ13 የተለያዩ ዘርፎች የተሰጠ ሲሆን ለኦሮምኛ ሙዚቃ እድገት ታላቅ ውለታ የዋሉት እንደ ኮሎኔል ሻለቃ ሰሃለ ደጋጎ ያሉ አንጋፋ ሊቃውንት እውቅናና ሽልማት ተበርክቶላቸዋል። ፋውንዴሽኑ በአሁኑ ወቅት በአፋን ኦሮሞ ስራዎች ላይ ቢያተኩርም ወደፊት በሌሎች የሀገር ውስጥና የውጭ ቋንቋዎች በተሰሩ ሙዚቃዎች ላይም ለመስራት እቅዳለሁ። ይህ የሚያሳየው የሃጫሉ አሻራ በሞትም የማይደመሰስ ታላቅ የጥበብ ተቋም መሆኑን ነው። ውድ ቻናላችን ቤተሰቦች ሃጫሉ ሁንዴሳ የኪነ ጥበብ ሰው ብቻ አልነበረም። እርሱ የትውልድ ስሜት፣ የታሪክ ምስክርና የህዝብ ልብ ትርታ ነበር። ባለቤቱ ወይዘሮ ፋንቱ ደምሴ ሙሉ 6 ዓመታት ካለፉ በኋላ ያሰሙት የምሬት ጩኸትና የተሰራብን ድራማ አለ እውነቱ አልወጣም የሚለው ጥሪ የሃጫሉ ግድያ ሚስጥር ገና ብዙ ሊመረመሩ የሚገባቸው ገጾች እንዳሉት ያሳየናል። እውነት የፈጣሪ ልጅ ናትና አንድ ቀን ወደ ብርሃን መውጣቷ የማይቀር ነው። እናንተስ በዚህ ሰፊና ጥልቅ ታሪካዊ ትንታኔ ላይ ምን ታስባላችሁ? የወይዘሮ ፋንቱ ደምሴ እውነት አልወጣም የሚለው አዲስ መግለጫ ከግድያው ጀርባ ስላለው ስውር ፖለቲካ ምን ፍንጭ ይሰጠናል? የሃጫሉስ የሙዚቃ ስራዎችና የነጻነት አሻራ በእናንተ ህይወት ውስጥ ምን ትርጉም አላቸው? ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ አስፍሩልን። ይህንን ጥልቅ ትንታኔ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረግ አትርሱ። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።